ፕሮፌሰር ብርሃኑ ነጋ ናቸው እንግዳዬ። ፕሮፌሰር ብርሃኑ አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆኑ። በጣም አመሰግናለሁ እኔም እድሉን ስለሰጣችሁ። ብዙ ሰው እንደውም አንዳንድ ፎቶዎችም ሲዘዋወራ ያለው እርሶ ከኢህአዴግ ሰዎች ጋር ያኔ ደርግ ከወደቀ በኋላ ተጋብዘውና ተስማምተው ነው የመጡት ፕሮፌሰር ብርሃኑ በወቅቱ ወይስ በራሳቸው ተነሳሽነት ውሳኔ ነው የመጡት የሚል ጥያቄ አለ። ኖ እኔ ከዛ ስመጣ ማንም የጋበዘኝ የለም። አባቴ እዛ ነበረ፣ ለጉብኝት መጥቶ ነበር። እሱ እዛ ሆኖ ነው መንግስት የወደቀው። እኔ ፓስፖርትም አልነበረኝ እዛን ጊዜ። መንግስት ሲቀየር ፓስፖርት ተጠየቅኩ እና ፓስፖርት ሰጠኝ። አሜሪካ ላለው ኤምባሲ ማለት ነው። አሜሪካ ላለው ኤምባሲ እና አባቴን ይዤ መሄድ ፈልጋለሁ ስመለስ ግን እግረ መንገዴ እንግዲህ ያኔ ፖለቲካው በጣም እንትን የሚልበት ጊዜ ነው፣ ሽግግር ምናምን የሚባልበት ጊዜ ስለነበርም እስኪ በዛውም ኦብዘርቭ አደርጋለሁ። ግን ከዛ በኋላ የሚመጣው የኢትዮጵያ ነገር አይታወቅም እና ሀገሬን ተመልሼ ማየት ማልችልበት ሁኔታ ሊፈጠር ስለሚችል ያቺን ኦፖርቹኒቲ ልጠቀም ብዬ አባቴን ይዤ መጣሁ እንጂ ከዛ በፊት በኢህአዴግ የትጥቅ ትግሉ ጋር እየታገለ እርስዎ አሜሪካ ሆነው ከኢህአዴጎች ጋር ምንም አይነት ግንኙነት አልነበረውትም? እኛ እንደውም እንቃወም ነበር ኢህአዴግ። ወደ መጨረሻ ላይ ከለውጥ በኋላ መጀመሪያ ያኔም እንደውም መለስ የመጣ ጊዜ መጀመሪያ የመጣ ጊዜ በጣም ብዙ ነው የተከራከርነው። ለምንድን ነው የሰላማዊ መንገድ ማትመርጡት? ለምንድን ነው ከደርግ ጋር ውይይት አድርጋችሁ? የስ ይገባኛል፣ ደርግ የሚረባ መንግስት አይደለም፣ ግን ቢሆንም ሀገሪቱ አደጋ ላይ ወደቀች። ያሸነፋችሁ ነው ጠይቁ። እንኳን ሰላማዊ መፍትሄ እንፈልግ ብትሉ ደርግ እምቢ ይላችኋል። መቼም መንግስቱ ኢዝ ኖት ሪዝነብል የሆነ ሰው አይደለም። ያኔ አትሊስት እኛ ሰላም እንፈልጋለን ምናምን ልትሉ ትችላላችሁ፣ ግጭቱን ሊያረገው ይችላል የሚል እንትን ነበር። ይሄ ደግሞ ኤክስትሪም የሆነ የግራ ያኔ እንደውም የአልቤኒያ እንትኖች ነን ምናምን ይሉ ነበር። እሱ ባይዜን ያ ቫይረስ ወጥቶልኛል ያምኖት በዛ ምክንያት ብዙ አንስማማም ነበር። ግን እንትኑን ከሰጡኝ በኋላ ስንመለስ አባቴ ጋር ኤርፖርት ገብተን እነሱን አሳልፏቸው የቪዛ እናንተ አትገባም ተባልኩና 2 ሰዓት ቁጭ አልኩ ኤርፖርት። አዎ እና ለምንድን ነው የማልገባው? ምንም የሚመልስልህ የለም የሚጠይቅልህ። መጨረሻ ላይ ብርሃነ ገብረ ክርስቶስ መጥቶ አስገቡት። ለጉባኤው ነው የመጣው አለኝ። የምን ጉባኤ ነው የመጣሁት አልኩት። ያኔ ሽግግር መንግስት የሚያቋቁሙበት እንትን ስለነበር ጉባኤው ላይ ትገባለህ አለኝ። ማን ነኝ ብዬ ነው ገባው? ማን ነው? አይ ሆርን ኦፍ አፍሪካን ወክል እንዴ ሆርን ኦፍ አፍሪካ አንደኛ ተጋብዞ ነበር ወይ? አልተጋበዘም። አፍሪካ ምንም የለም። ሰው ለምን ፈለጉት እርሶን? አይ ዶንት ኖ አም ጀስት ዴር አይ ገስ እዚህ ካለ አጋጣሚ ብሎ ይታዘብ እንግዲህ ምን ያህል ዴሞክራቶች እንደሆኑ ሊያሳዩኝም እንደሆነ አይ ሪሊ ዶንት ኖ በት እኔ ሆርን ኦፍ አፍሪካ ውክልና የሰጠኝ ሰው የለም፣ ገባ አልችልም አልኩ። አይ እንግዲህ ታዋቂ ግለሰብ ተብለህ ትገባለህ፣ ትታዘባለህ፣ አለበዚያ አትወጣም አለኝ። ሊትራሊ የምትወጣበት ኮንዲሽን የለም ሲል በልሽ እሺ እመጣለሁ። ሰው ለመውጣት ሲሉ ይሄን ግብዣ ወደ ሂልተን ሂድ ሲለኝ ነው እንትን አለ። ደግሞ መጀመሪያ ቤቴ እንደኩበትን ቤት መጀመሪያ ማየት ፈልጋለሁ። ከዛ በኋላ ነው እና 12 ሰዓት እንግዲያው ሾፌር መጥቶ ይወስዳል ተባልኩ። ሰው መጀመሪያ ቤት ሄድኩ። ከዛ 12 ሰዓት ላይ መጥተው ወሰዱኝ። ሂልተን ያው አንዱን ሳምንት እዛ የሚዘዋወሩት ፎቶዎች በዲጂታል ሚዲያ ያኔ ሂልተን ላይ መጨረሻው ስብሰባው ሲያልቅ እንትን ነበረ፣ ሪሴፕሽን ነበረ ቤተ መንግስት እና ሁላችንም እዛ የነበርነው ሁሉ ነበርን። እዛ ሲሄድ ለመጀመሪያ ጊዜ ነው እንግዲህ ታምራት ላይ መለስን የሚያገኙት። መለስን አውቀዋለሁ። 88ም የመጣ ጊዜ አንድ ሙሉ ቀን እንዲሁ ስንጨቃጨቃለን። ታምራት ክላስሜት የነበረ ከ9ኛ ክፍል እስከ 12ኛ ክፍል ኦልሞስት አንድ ወንበር ላይ ተቀምጠን የተማርነው ንፋስ ስልክ ስትማሩ ማለት ነው። ከዛ በኋላ ወደ ኢትዮጵያ ሲመጡ እርሶ ኢትዮጵያ ሲሄድ ፖለቲካ ላይ አልሳተፍም፣ ይልቁንስ በሙያዬ አገለግላለሁ፣ መምህሩኝ አስተምራለሁ፣ የቢዝነስ ሀሳቦችን አመነጫለሁ፣ የስራ እድሎችን እፈጥራለሁ ብለው ነበር የመጡት። የትኛውን አሳኩ ከመጡ በኋላና ቅድሚያ የትኛውን ስራ ጀመሩ? ኖ አይ ቲንክ ከዛ ወዲያው ሄድኩ። በአንድ ወር ውስጥ ተመልሼ ሄድኩ። በዛን ጊዜ ምንም ነገር ከዚህማ መጥተው ተመልሰው ሄዱ። ጠቅልለው ሲመጡ 93 85 86
በፈረኝ ነው እንግዲህ ማሰው 90 እነሱ ከሁለት ዓመት በኋላ 85 ይመስላል 83 ላይ መጀመሪያ መጣው 85 ጠቅልለው ተመለሱ። አዎ በኋላ 94 በፈረኝ 94 86 87 አካባቢ ነው ጠቅልዬ የመጣሁት። መጀመሪያ የመጣው ጊዜ አንድ ሀሳብ ነበረኝ። ይሄ ብዙዎቹን የማውቃቸው ነው አካባቢ ያሉት ነጋዴዎች ናቸው። ዕቃ በመሸጥ እንትን በማድረግ ነው እንጂ ተለቅ ያለ ነገር አስበው ኢንቨስት ማድረግ ምናምን እንትን አያደርጉም ነበርና ለምንድን ነው ሰብሰብ ብላችሁ ፋብሪካ ወር ምናምን በዛውም ለሀገር የሚጠቅም ግን ደግሞ ተለቅ ያለ ነገር ለምን አትሰሩ ምናምን ብዬ ከዛ አባቴ የተወሰኑ ጓደኞቹን ምናምኖቹን ሰበሰበና ቁጭ ብለን አናገርናቸው። ለምን ካፒታላችሁን ሰብሰብ አድርጋችሁ ምናምን እንትን አትሉም? እሺ እናደርጋለን ተባለ። ጊዜያዊ እንትኖችም ተመረጡ ምናምንና ግን ተመልሰ ከተቋቋመና እንትን ካለ ራስህ መምራት አለብህ። ግድ የለም እሱን ምናምን አልኩ። ተመልሼ ሄድኩ። 94 ስመጣ እሱን ኢምፕሊመንት ለማድረግ ነበር መጀመሪያ የመጣሁት። ማስተማርና ቢዝነስ መስራት ነበር። ማስተማር በቃ የራሴ እሱ ሆቢዬ ነው። ምንም እንትን አይደለም መስራት የምፈልገው ነው። በዋነኛነት ይሄ የኢትዮጵያ የከበርቴ ስርዓት በደንብ አላደግም፣ ማደግ አለበት። ዝም ብሎ ንግድ ዕቃ ማለዋወጥ ነው እንጂ ማምረት ምናምን ላይ ብዙ የለምና ካላመረተ ኢኮኖሚስት ነኝ እኔ ባይ ትሬኒንግ ይሄ ኢኮኖሚ ካልተቀየረ ስትራክቸሩ ካልተቀየረ አይሆንም የሚል እንትን ስለነበረ በፕራይቬት ሴክተሩ በኩል በእነዚህ ሰዎች በኩል ይሄን ኢንከሬጅ ከተደረጉ ያ ነገር ይመጣል ነበር። ፖለቲካ ውስጥ በፍጹም ኢንትረስት አልነበረኝ፣ ምንም ዚሮ። እንደዚህ ብለው የመጡት አንዳንድ የንግድ ስራዎችንም ጀመሩ፣ ቢዝነሶችንም ጀመሩ። አዲስ አበባ ዩኒቨርሲቲ ያስተምራሉ፣ የኢኮኖሚ ባለሙያዎች ማህበር እሱንም ይመራሉ። ይሄን እየሰሩ ባሉበት ምን ገፍቶትና ምን ጠርቶት ነው ወደ ፖለቲካ እንደገና የተመለሱት? ይሄን እያደረኩ ያው ዝም ብሎ ከህብረተሰቡ ጋር ነው የምትኖረው። ሀገር ውስጥ ያለውን ሁኔታ ምናምን ታያለህ። አንድ የማይመቸኝ ነገር ነበር ኢን ዘ ዌይ ፖለቲካው የሚካሄድበት። ይሄ ዘርና ፖለቲካ አብሮ ይሄዳሉ የሚል እምነት የለኝም። ኦልዌይስ መጥፎ ነገር ነው ብዬ አምናለሁ። ፖለቲካ ባይ ኢትስ ቬሪ ኔቸር የሀገር ጉዳይ ነው፣ ሁሉንም ሰው የሚመለከት ጉዳይ ነው። ዘር አንተ እንኳን የመረጥከው ነገር አይደለም። አንተ ኦሮሞውን አማራውን ያንተ ቾይዝ አይደለም። ዩ ጀስት ቦርን ያንተ ቾይዝ ብቻ አይደለውም ልትለው አትችልም። በቃ ዛት ዋት ዩ አር ኢትስ አ ባዮሎጂካል ካታጎሪ። ፖለቲካ ግን የአይዲያ ካታጎሪ። ሰዎች በሀሳብ የትኛው ይሻላል ህብረተሰብ ብሎ ለጋራ እና እነኚህ ሁለት ነገሮች አብረው አይሄዱ። ወዴት ነው ፖለቲካው ዲተሬሬት የሚያደርገው? ወደ ጥቅም ነው። ያንን ስልጣን የያዙ ሰዎች፣ በዘር የተደራጁ ሰዎች ያንን ዘራቸውን ለመጥቀም እዛ ስልጣን ላይ ያሉት ያንን ዘራቸውን ለመጥቀም በሚሄዱበት ጊዜ ሌላውን ዘር ኮምፎርታብል አያደርገውም። ይሄ ህብረተሰቡን የሚጓተትና እርስ በርሱ የሚባላ መጥፎ ህብረተሰብ ያደርገዋል። እና ይሄ አካሄድ ችግር ያለው አካሄድ ነው የሚል ክርክር ኢህአዴግም ውስጥ ካሉት ሰዎች ጋር ምናምን እንከራከር ነበር። በኢኮኖሚክ አሶሲዬሽንም በምንፈጥራቸው ፕሮግራሞች ላይ እነኝን ኦፕንሊ ነበር ከነሱ ጋር የምነጋገረው። የኢኮኖሚ ስርዓቱ ምን መሆን አለበት ምናምን በሚል ይሄን እያደረግን ነው። በኋላ ደግሞ የሰብአዊ መብት ኮሚሽን ፕሮፌሰር መስፍን ነበሩ። አንድ ጊዜ ጋበዙኝ፣ ንግግር አድርግ፣ ስለ አካዳሚክ ፍሪደም ንግግር አድርግ ብለውኝ አዲስ አበባ ዩኒቨርሲቲ ሄድኩ። አይ ቲንክ ከዛ በኋላ ሁሉም ሰው ያውቋል የሆነውን ብሔራዊ ሎተሪ አዳራሽ ምን ዝም ተጋባዥ እንግዳ አምኖት ኢቭን በዛን ጊዜ የኢትዮጵያ ሰብአዊ መብቶች ጉባኤ አባልም አልነበርኩም። ጋሽ መስፍን አይ ሪሜምበር እዚህ ሀገር እኮ ምንም ተማርኩ ይላል እንጂ በድፍረት ሀሳቡን የሚናገር ሰው የለም፣ እንደው ትንሽ የምትሻለው አንተ ነህና ብሎ ነው የጋበዘኝ እንድናገር። ያንን ስብሰባ አደረግን። ይህን ፈንዳሜንታል ያልኩት ህገ መንግስቱ ይፈቅድላችኋል። የአካዳሚክ ፍሪደም ቤዚክ የሆነ መብት ነው፣ ከህገ መንግስቱ ጋር የሚጋጭ አይደለም። ይህንም ኢምፕሊመንት የሚያደርጉ እዛ ያሉ ቢሮክራቶች ምናምን ከልክሏችሁ ነው እንጂ ይህንን ኦፊሻሊ ኦፕንሊ መጠየቅ ትችላላችሁ። ቢኮዝ ያለሱ እውቀት የለም። ነፃነት የሌለው ዩኒቨርሲቲ እውቀትን የሚያስፋፋ ዩኒቨርሲቲ ሊሆን አይችልም። ባይ ኢትስ ቬሪ ኔቸር በተፈጥሮ ዩኒቨርሲቲ እውነትና እውቀት የሚፈለግበት ቦታ ነው። እውነትና እውቀት ደግሞ በነፃነት ማሰብን ይጠይቃል። ታዲያ አካዳሚክ ፍሪደም ሪኳየርመንት የሆነው እና አካዳሚክ ፍሪደም ከሌለ ዜን ምኑን ዩኒቨርሲቲ ሆነ? ይሄ ለዩኒቨርሲቲውም እንትን በጣም ኢምፖርታንት ነው።
የንግግር አደረኩ። ብዙ ተማሪዎች ነበሩ። የሚገርምህ ነገር በነጋታው እኔ ፈረንሳይ አንድ ስብሰባ ስለነበረኝ ወደ ፈረንሳይ ሄድ እኔ ሄጃለሁ። ሲሄድ እዛ ያኔ ልክ ኢንተርኔት የጀመረ ምናምን ቀውጥ ይሆናል አለ ተፈጠረ ምናምን 30 ሰው ሞቷል ምናምን ይሉኛል እና እንዳትሄድ እኔ ስለ አካዳሚክ ፍሪደም የተናገርኩት እሱ ህገወጥ ከሆነ እንግዲህ ይሰሩ እንጂ ምን አደርጋለሁ ብዬ እንትኑን እስከጨርስ ድረስ ቆይቼ መጣሁ። አይ ቲንክ በመጣሁ በነጋታው ከቢሮ መጥተው ወሰዱና አስሩ 93 ነው የሆነው። አዎ የ93 ነው። እዛ እስር ቤት ውስጥ በጣም አብዛኛው እስረኛ ኦሮሞ ነው። ቪዚብል በሆነ ነው በሚታይ መልኩ 80-90 በመቶ ኦሮሞ በዚህ በኦነግ በምናምን ተጠርጥረዋል ተብሎ ምናምን እንዴት ነው ይሄ እንደዚህ የሚሆነው? ምላ ህብረተሰብ ሀገር እንደዚህ ሊኖር አይችልም። እና ይሄ እዛም ውጭ ሆኜ ትንሽ መፈራው የነበረው ይሄ የብሔር ፖለቲካ የሚለው ምን ያህል አደገኛ መጥፎ እንደሆነ ያየሁበት ሁኔታ ነበረ። እነሱዬ መጨረሻ ላይ ነው የመጡት። 29 ቀን ነው እናንተ እዛ ያቆያችሁ? እኛ ወደ 29 ቀን ምናምን የቆየ ነው። ላስት ሜቢ ክንፈ ከተገደለ በኋላ ትንሽ ጊዜ ቆይተው ነው የመጡት። ማውራት ክልክል ነበር። ሩቅ ለሩቅ ሆነ እንትን ሲባል ዜን ያንን የሌሊት እንትኑን ሰምቼ ስለነበር ሪሊ እሱም ራሱ በጣም እንትን ያደርገኝ ቶርቸር በዛሬ ዘመን ለኔ አብሶሉትሊ አንሲቪላይዝድ የሆነ ቢሄቪየር ነው። ሰውን ወስደ ማሰቃየትና በዛ እንትን ማድረግና ጠዋት ስንወጣ ስዬን አግኘሁት። ፊት ለፊት ነበር ቤታችን። ውጭ ነው መግባት አትችል። ሰማኸው የማታው ነው አልኩት። አንተም ሰማኸው አለኝ። እኔ እንዴት ታደርጋላችሁ እየጠብቄ አልነበረም ምናምን አይንዲ ሴድ ተበላሽቷል እኮ ነገሩ አይነት ነገር አለኝ። እንትን አላደረግንም። ከዛ እኛ ተፈታን። ከዛ በኋላ 97 እንደገና አስገባ ነው። እንግዲህ በእርሶ አገላለጽ መሰረትና የነጠብጣቦችን ቀጥለን ስናይ የ93ቷ ኢንሲደንት የእርሶ መታሰር እስር ቤት ውስጥ ያዩት ነገር ወደ ፖለቲካ እንዲመለሱ አደረጎት? አብሶሉትሊ እሱ ነው እንደውም ክሪቲክ ስቲል ያኔም ፖለቲካ ውስጥ ለመግባት አልነበረም። ልክ እንደወጣን እኔና ፕሮፌሰር መስፍን ይሄ ነገር አደገኛ ነገር ነው እና በዛን ጊዜ ፓርቲዎች ነበሩ። ኢዴፓ ነበር፣ መያድ ምናምን የሚባሉ ፓርቲዎች ስለነበሩ ደግሞ እኛ ትንሽ ካልኩሌሽን አረግና ከዛ በፊት በነበረው ምርጫ ላይ የፖለቲካ ፓርቲዎቹ ስለተከፋፈሉ ነው እንጂ ምርጫ 92 ማለት ነው። ምርጫ 92 ማለት ስለተከፋፈሉ ነው እንጂ ቢያንስ አዲስ አበባን ያሸንፉ ነበር ሙሉ ለሙሉ። በምርጫ አዲስ አበባ መቆጣጠር ይችሉ ነበር። በክልልም ቢሆን የማሸነፍ እድላቸው ሰፊ ነበር። ስለዚህ ይሄንን መከፋፈሉን ትተው ሰብሰብ ቢሉ ይሻላልና አንዱ ስራ እኛ እንዳኛቸው እስኪ እንትን እናሸማግላቸው እንሰብስባቸው አላችሁ። እናሸማግል ብለን አንድ 5-6 ሰዎች ያለንበት ትዝ ይለኛል። አቶ አበበ ወርቄ ዳኛ ነበሩ፣ ዶክተር በፍቃዱ ነበር፣ አይ ቲንክ ፕሮፌሰር መስፍን፣ እኔ እንደዚህ ሆነን በቃ በየሳምንቱ ምናምን እየጠራን እያንዳንዳቸውን ለብቻቸው ለምን አብራችሁ አትሰሩ ምናምን እያል ኢቱ 2 ዓመት ፈጀብን። ምንም ምን ይዘው ምን ጨብጠዋል በፍጹም ለምን እንደሚጣሉ ለማወቅ ቸገረን እና እሱ እያለ ነው 97 የመጣው። በዛ ሂደት እያላችሁ 97 በዛ ሂደት እያለ 97 ነው እንዴ? አሁንም እንደ በፊቱ እንትን ሆናችሁ ልታበላሹት ነው። ይሄ እኮ የሀገር ጉዳይ ነው። ቢኮዝ ይሄ ሁኔታ ሊቀጥል አይችልም፣ አደገኛ ነው። ሞር ሀገራዊ የሆነ ፖለቲካ እንትን ካላደረገ አገሪቱ ችግር ውስጥ ትገባለች ምናምን ነገር አለ። ከዛ የተወሰኑት አገራዊ የፖለቲካ እንትን ያላቸው ሜቢ እስኪ ቢኮዝ ያኔ እነ መራራም ነበሩ እነ በየነም ነበሩ። ይሄ በብሔርም የተደራጁት ምናምን ሁሉንም ነበር የምናናግረው። ምንም አንድ ላይ በፍጹም እርስ በርሳቸው እንደ ደመኛ ጠላት ነው የሚተያዩት ምናምንና ይሄ የማይሆን ነገር ሊሆን ነው ተባለና በቃ አገራዊ የሆኑትን ፖለቲካ እንትኖች እናሰባስብ ብለን እሱ ትንሽ ተሳካልና አንድ 3 ድርጅቶች ይሻሉ። ዋናዎቹ መያድና ኢዴፓ ነበሩ። ሁለቱ ከተስማሙ ዘን ለዛ ኢዴል የሚባል ድርጅት መጣ። ያኔ እነሱ ጠየቁ፣ እናንተ ራሳችሁ ግቡ አሉ።
ቀስተ ደመና በዛ ገፋፊነት ነው የተመሰረተው። በቃ ዛት ኦንሊ ሪዝን ቀስተ ደመና የተመሰረተው እናንተ ካልመጣችሁ አይሆንም አሉ። ቢኮዝ ፓርቲ ላይ የፈሩት ያው እርስ በርሳችን እንደገና እንትን እናደርጋለን ሶ ዊ ኒድ ፖለቲካ ውስጥ ያልነበሩ ሰዎች ገብተው ትንሽ ሊያያይዙት ይችላሉ የሚል እንትን ነበር። ሁለተኛው ግን ኢንትረስቲንግ የሆነ ኢሹ ነው። አይ ዶንት ኖ ማን እንዳነሳው። እናንተ ካልገባችሁ እናንተ ይሄን አርጉ ፖለቲካ ውስጥ ግቡ ምናምን እያላችሁ እናንተ መውሰድ ማትፈልጉትን ሪስክ ማን ሊወስድላችሁ ነው የምትፈልጉት ምናምን አሉ። ይሄ ሌጂትመት ጥያቄ ነው ብለን ያኔ የምንገናኝ ሰዎች ነበርን። ይሄ ከምናስታርቀው ሰዎች ውጪ ብርሃነ መዋ ነበረ፣ ክቡር ገናም ነበር መስሎኝ። አይ እንደዚህ እያሉ ነው have to decide ማን መወዳደር የሚፈልግ እዚህ ውስጥ አለ ወይ ምናምን ተባለ። አይ ቲንክ አንድ ቀን እስኪ ያስቡበት ምናምን ተባልና ዜና አይ ቲንክ 3ታችን 4ታችን ሂፖክሪሲው ነው መጥፎ እንደዚህ አርጉ እያልክ እኔ ያልገባም ብትል ምናምን በሚል በቃ በይሉኝታ ሊትራሊ ኦልሞስት በይሉኝታ ነው ቀስተ ደመና እንግዲያው እኛ አንዱ ፓርቲ ውስጥ አንገባም ራሳችንን እንትን እንፍጠር ብለን በቶሎ ደግሞ ተሰባሰበ። ቀስተ ደመና ቢኬም ፖፑላር ሆነ። ከዛ ሰብሰብ ያለ ቅንጅት ፈጠራቸው። አቶ በረከት ስምዖን የሁለት ምርጫ ወግ በተሰኘ መጽሐፋቸው ላይ ምን አስቀመጡ? ቅንጅት ሲመሰረት 3 ባላ ይዞም ደግሞ 3 ሳቢዎች ላይ ቆመ ነው። አንዱ በሰላማዊና ዲሞክራሲያዊ ምርጫ ማሸነፍ፣ ሁለተኛው በቀለም አብዮት ስልጣን መንጠቅ፣ ሶስተኛው በኃይል ስልጣንና ህገ መንግስታዊ ስርዓቱን ማፍረስ ነው። ይሄንንም ከምርጫው በፊት ባዘጋጇቸው ሰነዶች እና በጻፏቸው ሀሳቦች ውስጥ አስቀምጠናል። ስለዚህ ለእርሶ ማነሳው ጥያቄ በወቅቱ አንደኛ እርሶ ሶሻሊስት የነበሩትና ኢህአፓ የነበሩት ፕሮፌሰር ብርሃኑ አሜሪካን ሀገር ከሄዱ በኋላና ከግንዛቤ በመነሳት ሊበራል ከሆኑ በኋላ የሊበራል ስርዓት አራማጆች የሚከተሉትን ሀሳብና የእነሱን ሀሳብ ተሸክማችሁ በቀለም አብዮት በወቅቱ ጠበኛዬ ናቸው ከሚላቸው ከኢህአዴጎች ጋር ለኢህአዴግን ለመጣል ኢህአዴግ ባላንጣዬ ከሚላቸው ጋር ተሻርካችሁ የመጣችሁና ቅንጅት የዛ ሀሳቢ ውጤት ነው ብለው አስቀምጠዋልና ዛሬ ላይ ሆነው ለዚህ ጥያቄ ያለው ምላሽ ምንድን ነው? ተሳሳተ ሪዲንግ ነው ያለው። አንደኛ ዝም ብዬ ከራሴ ልጀምር። ሊበራል አይዲዮሎጂካሊ ሊበራል ሆኛለሁ። ሶሻል ዴሞክራት ነኝ። ከዛ ከጭው ካለው ከግራንትን ከወጣው በኋላ ያደረኩት ኢዝ ሞር ሶሻል ዴሞክራቲክ የሆነ አመለካከት ነው ያለው። ፖለቲካ እንትን ሚኒንግ ሁሉም ሰው እኩል መብት አለው። ሁሉም ሰው ድምጽ መስጠት፣ መሪውን መምረጥ፣ እኔ ማድረግ መብት አለው የሚለው የዴሞክራሲያዊ ፖለቲካ የምትለው የፖለቲካ ሐሳብ ፖለቲካል ሊበራሊዝም የምትለው ሳይድ እሱን እቀበላለሁ። በኢኮኖሚ እንትን ግን ይሄ ዝም ብሎ የከበረቴ ስርዓት እንደፈለገ መረን የሚለቅበት እንትን ይሆናል። እሱ የሁለቱ ጋብቻ ነው። የሰርተን ዲግሪ ሶሻል ዲሞክራሲ የሁለቱ ድቅል ነው ሶሻል ዲሞክራሲ። ያው ስለዚህ እኔ ባይ ኢንስቲንክትም በአመለካከትም ከኢህአፓ ከወጣሁ ጀምሮ ያ ነው እንትን ሶሻል ዲሞክራሲ ነው። የአቶ በረከት ጽሁፍ ምንድን ነው የሚለው? በወቅቱ በቅንጅቱ የተቀመጡ ሰነዶችን አግኝተው የቀለም አብዮትና መጽና አማራጭ አድርጎ የተመሰረተ ነው። ሰነዶች እኮ ተገኝተዋል እና ሰነዶችን ዋቢ አድርገዋል። እኔ ከው መቼም በረከት በመዋሸት በጣም አይ ቲንክ ዋና አንዱ የተካኑበት ስራ ነው። ሶ ቅድም ያልኩን በኋላ እንመጣበታለን። ሶ ቅንጅት የተለያዩ ፓርቲዎች ያሉበት እንትን ስለነበረ ሁሉ ጊዜ እነሱ የሚያስቡት አለ ቅንጅት ውስጥ የትጥቅ እንትን አመጽ ወር ቀለም አብዮት ምናምን የሚፈልጉ አሉ ምናምን ይላሉ። አሳዩን፣ ማስረጃ ስጡን። እንደዛ አይነት ካለ እኛ ሀገር እንዲበጠበጥ አንፈልግም፣ ውል እንትን እናደርጋለን ስንል አይ ማስረጃውንማ ፍርድ ቤት ስንደርስ እናቀርበዋለን ምናምን። ኢንፋክት የመጨረሻ ውይይት ያረኩበት ከመለስም ጋር እሱን ነበር ከቲም ክላርክ ይሄ ነገር ወደ ግጭት ላይ ያመራ ነውና እስኪ አንድ እንትን ይደረግና ሄደን እንደው ብቻችሁን እንድታዋሩ እንትን ብሎኝ ሄጄ ኢሴንሻሊ ቶልድም እኛ ምንም መሸነፋችሁን እናውቃለን። ይሄ ምርጫውም ከተደረገ በኋላ ነው በቃ ልንያዝ አንድ ሳምንት ምናምን ሲቀረን
ግን አገሪቱን ወደ ግጭት ሰዎችን ወደ መሞት ከመውሰድ እኛ እንተውላችሁ የስልጣኑን ምናምን በቃ ያለውን ብቻ ይዘን እንገባለን ወይም ባንገባም ኦኬ። የሚቀጥለው 5 ዓመት ግን እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር ለዛ የሚሆኑት የተቋማት ሪፎርሞች እናድርግ። ምርጫ ቦርድን ሙሉ ለሙሉ ነፃ እናርገው። የፍርድ ቤቶችን ሙሉ ለሙሉ ነፃ እናርግ። ይሄ በምርጫ ምክንያት የሚደረጉ ማሰሮች ምናምኖች እንትን ብለው ሁሉም በነፃነት የሚንቀሳቀስ ኤትሴትራ 8 ነጥቦች የምንላቸው ያኔ ኦልሬዲ እንትን እያደረግን ነበር። ይሄ ከዚህ ውጪ በጉልበት በአመጽ በምን እናደርጋለን የሚል ካለ አሁን ንገረኝና በመግለጫችሁ ላይ ራይት ነው በአቶ በረከት በመጽሐፋችሁ ላይ የጠቀሱትና በመግለጫችሁ በእንግሊዝኛና በአማርኛ የጻፋችሁት አቶ በረከት እርስዎን ጠርተው ሸራተን የተነጋገራችሁበትን መግለጫ ማንሳት እፈልጋለሁ። ቆይ እሱን እንመጣበታለን። ይሄኛው ልንገርህ ሶፋራስ ይኸው ይሄ የተለመደ እንትን አካሄዳል በመንግስት በዛ ጊዜ የተለመደው የመንግስት አካሄዳል። አንድ ሰው ብሎ ሊሆን ይችላል። አንድ ሰው እንደዛ አስቦ ይሆናል። አሁን በዛ ጊዜ የነበረው ነገር ካለ በሙሉ የቅንጅት ብሎ ሰነድ እንዲህ አይነት ነገር እኔ I am willing to bet ነው ቅንጅት በቀለም አብዮት ስልጣን እንይዛለን የሚል እኔ እኮ ነበርኩ የምርጫው በግልጽ እኮ በቀለም አብዮት ስልጣን እንይዛለን አይደለም የምትሉት። ያዘጋጃችኋቸው የህዝብ አመጾች፣ የስራ ማቆም አድማ፣ የእንትኖች የመደበኛ አገልግሎቶችን ለማስተጓጎል የሚያስችሉ አድማዎች በሙሉ በተለያዩ ሀገራት የቀለም አብዮቶችን ለመፈጸም የተፈጸሙ ድርጊቶች እኮ ናቸው። እሱማ ሰላማዊ ትግል ምን ማለት ነው የሚለውን መጽሐፉን ሁሉ አስተርጉመናል። አንዱ የተገኘባችሁ ሰነድ እሱ ነው። ይሄ እኮ አንድ ጂን ሻርፕ ነው የጻፈው ዶክተር ነገደ ጎበዜ የጻፈው እና በእንትን ተርጉሙ ብለን ነው እኛ ሀገር። ለምን ዓላማ ነው ያስተረጉማችሁ? ልነግርህ ነው። እኛ ሀገር ሰላማዊ ትግል አይታወቅም። እኛ ሀገር ትግል የሚታወቀው የፖለቲካ ትግል ብዙ ጊዜ ከጉልበት ጋር ነው። መንግስትም ጉልበተኛ ነው፣ ሌላውም በቃ ስለማልችለው በመሳሪያ ልታገል ነው የሚለው። እስኪ ይሄንን እንትን እንጠቀምበት ማስለመጃና የጂን ሻርፕ እኮ የቀለም አብዮቶች ማጣቀሻ ነው። ኖ የጂን ሻርፕ የመጽሐፍ ኢዝ አባውት ሃው ቱ ሃቭ አ ፒስፉል ስትራግል። መንግስትንም ለመጣል ቢሆን በጉልበት ሳይሆን በሰላማዊ መንገድ ህጋዊ በሆነ መንገድ ህጋዊ እኮ እነኛ አሁንም እናንተ የምትላቸው የቀለም አብዮት በለው ምን በለው እንጂ ሰልፍ መውጣት ይፈቀዳል፣ መብትህ ነው። እምቢ ማለት ወር ቱ ፕሮቴስት ይሄንን እንትን አልፈጽምም ወር የታክስ እንትን አልከፍልም ወር ምናምን እነኚህ ሁሉ ሊገሊ ልትከስና ሰዎችን ይሄንን እንትን አድርጓል ብለህ ልትቀጣው ትችላለህ እንጂ በሰላማዊ ትግል ማዕቀፍ ውስጥ ያሉ ሌጂቲመትና ህጋዊ እንትኖች ናቸው። ስለዚህ እናንተ እኛ ማስተማሪያ በተለይ በዚህ ከምርጫው በኋላ በነበረው ሁኔታ በጣም ብዙ ሰው እየተናደደ የለም በቃ ምንም እነኚህ ያለ መሳሪያ በኋላ እኔ ራሴ የገባሁበት ነው። በዛ ጊዜ ግን ምርጫው አልቆ እንትን እስከምንል ድረስ በቅንጅት በኩል የሰላማዊ በሆነ መንገድ ከመታገል ውጪ በሌላ መልክ እያጣቀስ እንሄዳለን። ቢኮዝ እንትንም ውስጥ ተነጋግረንበታል። ኢንፋክት አንዱ አይ ቲንክ መጽሐፌ ውስጥ ሳልጠቅሶ አልቀረሁም። አንዱ ሰልፍ እንጥራ ምናምን ሲባል ተው ሰልፍ ኢዝ ወደ ግጭት ይጋብዛል፣ ጥሩ አይደለም፣ እንዴ ደግሞ ግጭት ውስጥ ከተገባ መመለሻ አይኖረውም ብሎ ትልቅ በስራ አስፈጻሚው ደረጃ ትልቅ ክርክር ነበር። ሰልፍ ካልተደረገ ይል የነበረው በልደቱ ነበር። ሰልፍ ካልተደረገ ብሎ በል እንግዲህ ያው እስኪ አዘጋጃን ሰልፍ ሰላማዊ ሰልፍ በሰላማዊ እንትን እስከሆነ እስኪ ኦርጋናይዝ አድርገው ብለን 2 ጊዜ ጠበቅን። ምንም እንትን አላደረግምና ለምንድን ነው እንትን ማታረው? ምን ያው ወያኔ መግደሉ አይቀርም አንድ 20 ሰው ይገላል፣ ከዛ በኋላ ፓርላማ እንገባለን ያለን የስራ አስፈጻሚ ስብሰባ ላይ እኛ ፓርላማ ለመግባት ሰው መሞት አለ። ይሄን ቅንጅቱ ይሄን ሐሳብ ወስዶታል አልወሰደውም? እምቢ አልን እንጂ በሪጀክት ተደረገ ነው። በስራ አስፈጻሚው ሪጀክት ተደረገ። ሰልፉ አይደለም ኢሊጋል የሚወሰደው ድርጊት፣ ሰልፉማ ትክክል ነው። ከሰልፉ ባሻገር ወደ ግጭትም መሄዱ አይቀርምና ከሄደ ደግሞ ሰው ይሞት የሚባለው ነገር ለኛ በተለይ እንትኑ ስለነበር ነው ቀስተ ደመናው ስለነበር ነው በፍጹም የሚዋጥ ነገር አይደል። ኢንታየርሊ የኛ ቲንኪንግ ኢዝ አባውት
ይሄንን ሀገር ቀስ ብሎ ወደ ዴሞክራሲያዊ እንትን እየተረጋጉ መሄድ ነው እንጂ በዚህ ተገፋፍቶ ግጭት ውስጥ መግባት አለበት የሚል እንትን አይደል። ያንን ነው መለስ በኋላ አነሳው። እነሱ ቀለም አብዮት ኤቪደንስ አለን ሲል አቅርብና አንድ ኤቪደንስ ሚያዝያ 30 1997 ዓመተ ምህረት ቅንጅቱ የጠራው የህዝባዊ ድጋፍ ሰልፍ መስቀል አደባባይ ላይ ሲካሄድ ኢህአዴግም ባመነው በሰነዶቹ ባልተጠበቀ ሁኔታ ኢህአዴግ ካከናወነው ሰልፍ እና ከመጣው ህዝብ የበለጠ ብዙ ህዝብ እናንተ በጠራችሁት ሰልፍ መስቀል አደባባይ ላይ ተገኝቶ ነበር። እዛ ውስጥ ያ ሁሉ ህዝብ በተገኘበት አንድ ሰው አልነበረም። ያም ሰው መጽሐፉ ላይ እንደተጠቀሰው ዶክተር ብርሃኑ ነጋ ናቸው ይላል። ማን ነው ይናል? አቶ በረከት ከመጽሐፋቸው ሚያዝያ 30 አዲስ አበባ በህዝብ ሰልፍና ማዕበል ስትናወጥ እርሶ የት ነበሩ?